በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በንጹሕ ዘጾመ በከናፍሪሁ ማይጾ ዘሴመ ሐዳሰ ይትዋረስ ዓለመ። በንጽሕና የጾመ ለከናፍሮቹ መዝጊያን ያቆመ አዲስ ዓለምን ይወርሳል። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ዛሬ አርብ ገብርኄር ላይ ማለት ነው። የገብርኄር ሳምንት አርብ ላይ ነን ያለነው። እግዚአብሔር እየረዳን በዚህ በአብይ ጾም በየዕለቱ ቅዱስ ያሬድ ካስቀመጠው ወይንም ደግሞ ከደረሰው ከጾመ ድጓ አንድ ክፍል በመውሰድ ራሳችንን ሕይወታችንን የምናይበትን እግዚአብሔርን የምንመለከትበት ወደ እርሱ የምንቀርብበት ይህንን ጊዜ እግዚአብሔር ሰጥቶናል። ዛሬም እንደተለመደው ቅዱስ ያሬድ የሚመክረንን እንሰማለን ማለት ነው። እግዚአብሔር አምላካችን አሁንም እንዲያስተምረን ለልባችን እንዲናገረን ቅዱስ ፈቃዱ ይሁንልን። ቅዱስ ያሬድ በጣም አስደናቂ የሆነ ነገር ነው እዚህ ላይ የሚያነሳልን። ሶስት ዋና ዋና ነገሮችን ያነሳልናል። የመጀመሪያው አንደኛ ምን አይነት ጾም መጾም እንዳለብን ያነሳልናል። ሁለተኛ በዚያ ጾም የምናገኘውን ታላቅ የሆነ በረከት ይነግረናል እና በዚያም ደግሞ እንደገና የመጨረሻውን ተስፋችንን ያሳየናል። እያንዳንዱን ቀስ ብለን እንመለከታለን፣ እናያለን። ወደ መጀመሪያው እንምጣ። መጀመሪያ የሚያነሳው ምንድነው የሚለው? በንጽህና የጾመ ይለናል። በንጹሕ ዘጾመ፣ በንጽህና የጾመ ምን ማለት ነው? ጾም በንጹሕ ሲሆን ምን ማለት ነው? በነቢያት መጽሐፍት ላይ በትንቢተ ኢሳይያስም በትንቢተ ኢዩኤልም በሌሎችም ስፍራዎች ላይ ስንመለከት ጾምን ቀድሱ ይለናል። ማለት የተለየ የተቀደሰ ጾም እንዲኖር። በተለይ ደግሞ በኢሳይያስ ምዕራፍ 58 ላይ እኔ የምወደው እኔ የምቀበለው ጾም ብሎ የሚያስቀምጠው ጾም አለ። ምክንያቱም ጾም ማለት ዝም ብሎ ከእንስሳት ተዋጽኦ ዝም ብሎ መለየት ብቻ አይደለም። ከዚያ በላይ የሆነ ታላቅ ትርጉም ያለው ነው። ያንን ነው እዚህ ስፍራ ላይ የምንመለከተው፣ እዚህ ስፍራ ላይ የምናየው። ምክንያቱም ለምሳሌ እድሜ ልካቸውን ከእንስሳት ተዋጽኦ የማይበሉ ቬጂቴሪያን አሉ፣ ቬጋን አሉ። ስለዚህ እነርሱ እውነተኛ ጾም ጾመዋል ብለን ልንናገር አንችልም። ያ አይደለም ጾም የሚባለው። ጾም ከዚያ ባሻገር ያለ ነው። ይሄ ከተለያየ ምግብ ሰውነታችንን የምናደክመው ወደ እውነተኛው ጾም እንድንደርስ ነው። ማለት እውነተኛው ጾም ምንድነው ካልን የሚቀጥለው የምናየውን ነው። ኢሳይያስም ላይ አስቀምጦታል፣ እዚህ ስፍራ ላይም እንመለከታለን፣ እናያለን። ማለት አንደበታችንን እንዲጾም ማድረግ፣ አይናችንን እንዲጾም ማድረግ፣ አፋችንን እንዲጾም ማድረግ፣ ያ ነው ግቡ፣ ዋናው ነገር። ማለት ሰውነትን መግዛትን እንድንለማመድ፣ ሰውነትን መግዛትን፣ መላ አካላችንን መግዛትና ለእግዚአብሔር ፈቃድና ለእግዚአብሔር ሐሳብ እንዲገዛ ማድረግን ነው እና ወደዚያ እንድንደርስ ነው፣ ወደዚያ እንድንመጣ ነው። እና ቅዱስ ያሬድ ምንድነው የሚለን? በንጹሕ ዘጾመ፣ በንጹሕ የጾመ በከናፍሪሁ ማይጾ ዘሴመ፣ በአንደበቱ መዝጊያን ያቆመ ያስቀመጠ አዲስ ዓለምን ይወርሳል ይላል። ስለዚህ ንጹሕ ጾም ምልክቱ ምንድነው ስንል ለአንደበት መዝጊያን ማቆም ነው፣ ወይንም መዝጊያን ማስቀመጥ እንደሆነ ይነግረናል። በተለይ በዚህ ዘመን ይሄንን ሰሞኑን በተደጋጋሚም በአንድም ይሁን በሌላም መንገድ ሳንሰማው አንቀርም። በተለይ በዚህ ዘመን ዓለም እንዲህ እየተተራመሰ ያለው፣ ደም እየተቃባ ያለው ከአንደበት በሚወጣው ነገር ነው። ይሄንን ሰሞኑንም ተመልክተነዋል፣ አይተነዋል። አንደበት ይለናል ያዕቆብ እንደሚናገረው በብልቶች መካከል አመፀኛ ዓለም ነው ይለናል።
በብልቶች መካከል አመፀኛ ዓለም ነው። ስለዚህ ቅዱስ ያሬድ የሚለን ምንድነው? በጾማችን ጊዜ አንዱና ታላቁ ነገር በእውነት ጾማችንን ንጹህ የሚያደርገው ጾማችንን የተቀደሰ የሚያደርገው በከናፍሪሁ ማይጾ ዘሴመ በከንፈሮቹ ላይ በአንደበቱ ላይ መዝጊያን ያቆመ ነው ይለናል። ይሄ የቅዱስ ያሬድ ምክር ለኔና ለናንተ የተሰጠን ምክር ዝም ብሎ ከባዶ የተገኘ አይደለም። እንደ ሁሉ ጊዜው ቅዱስ ያሬድ ቅዱሳት መጻሕፍትን ሳይመረጎዝ ቅዱሳት መጻሕፍትን ሳይዝ አንዳች ነገር አይናገርም፣ አንዳች ነገር አያስቀምጥም። ስለዚህ ይሄንንም የምናገኘው በመዝሙር 140 ቁጥር 3 ላይ ነው። መዝሙር 140 ቁጥር 3 ላይ ምን ይላል? አቤቱ ለአፌ ጠባቂ አኑር ይላል። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ሲም እግዚኦ አቃቤ ለአፍዌ ወማይጾ ዘአቅም ለከናፍሬ። አቤቱ ለአፌ ጠባቂን አኑር፣ የከንፈሮቼንም መዝጊያ ጠብቅ። እንደውም ዝቅ ብሎ ምን ይላል? ልቤን ወደ ክፉ ነገር አትመልሰው፣ አመፃን ከሚያደርጉ ሰዎች ጋር ለኃጢአት ምክንያት እንዳልሰጥ ከምርጦቻቸው ጋር አልተባበር ይላል። ለኃጢአት ምክንያት እንዳልሰጥ አቤቱ ለአፌ ጠባቂ አኑር። ልበ አምላክ ዳዊት በአንደበት የሚመጣውን ነገር ያስተዋለ ነበረ። በአንደበት የሚመጣውን ታላቅ መዘዝ የተመለከተ ነበረ እና እንዲህ በቀላል ደግሞ አንደበትን መቆጣጠር ቀላል ነገር እንዳይደለ ያስተዋለም ነበረ። ስለዚህ ምንድነው ያለው? ጌታ ሆይ ለአፌ ጠባቂ አኑር አለ። በቃ አንደበቴን ጠብቅልኝ፣ የከንፈሮቼን መዝጊያ ጠብቅልኝ፣ ሹምልኝ፣ መዝጊያ አስቀምጥልኝ ብሎ ሲናገር እንመለከታለን ያለን። ምክንያቱም እንዲህ በቀላሉ እኔ በቀላል እቆጣጠረዋለሁ የምንል አይደለንም። እንዲያውም ያዕቆብ ምን ይላል? አንደበቱን የሚከለክል አንደበቱን የሚገታ እርሱ ፍጹም ነው ይላል። እሱ ንዑድ ክቡር ነው ይላል፣ ብፁዕ ነው ይላል። እና ብዙ የምንሰናከለው ብዙ የምንሳሳተው በአንደበታችን ነው። በእግዚአብሔር ቤት ውስጥ እንኳን ለብዙ ሰዎች መውደቅ፣ ለብዙ ሰዎች መሰበር፣ ለብዙ ሰዎች መቁሰል ምክንያት የምንሆነው በአንደበታችን ነው። ስለዚህ ቅዱስ ያሬድ ምንድነው ያለው? በንጹህ ዘጾመ በከናፍሪሁ ማይጾ ዘሴመ ሐዳሰ ይትዋረስ ዓለም። በንጹህ የጾመ በአንደበቱ ላይ መዝጊያን የሾመ ያስቀመጠ አዲስ ዓለምን ይወርሳል። በተለይ በአዲስ ኪዳን ውስጥ ስለ አንደበት በብዙ ስፍራ ላይ እናገኘዋለን። አንደበት ምን ያህል አስቸጋሪ እንደሆነና በጥንቃቄ መያዝ እንዳለብን፣ ነገር ግን በዋናነት ስለ አንደበት ተቀምጦ የምናገኘው በያዕቆብ መልእክት ምዕራፍ 3 ላይ ነው እና ምዕራፍ 3ን በሙሉ ካነበባችሁት በመንፈሳዊ ሕይወታችን ላይ አንደበታችንን መቆጣጠር ምን ያህል ታላቅ ነገር እንደሆነ ይናገራል። እንዲህ ይላል፣ ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ሥጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራል። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል፣ አንደበትም እሳት ነው። 3 ምሳሌዎች እዚህ ቦታ ተሰጥተው እናገኛለን። ስለ አንደበት ስናስብ የመጀመሪያው አንደኛው ስለ ልጓም ይናገራል። ፈረሶች ይታዘዙን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ሥጋቸውንም ሁሉ እንመራለን። ማለት በሌላ አነጋገር ምንድነው? አንደበት ሁለንተናችንን እንደሚመራ ነው በጥንቃቄ ካልያዝ ነው።
እንደገና ደግሞ መርከቦች ትልልቆች ቢሆኑም የሚመሩት በትንሽ መቅዘፊያ ነው። አንደበትም ልክ እንደዚሁ የሕይወታችንን አቅጣጫ የመወሰን ጉልበት እንዳለው ነው የሚናገረው። በሦስተኛ ደረጃ የሚያነሳው እሳትን ነው። ትንሽ ሆኖ ሳለ እሳት ታላቁን ጫካ ያቃጥላል ይለናል። አንደበትም ደግሞ ልክ እንደዚሁ እንደሆነ ይናገራል። ምን ይላል? አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል! አንደበትም እሳት ነው ይለናል። አንደበት እሳት ነው። አንደበትም በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ሥጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል ይላል። ለዚህ ነው ሲም እግዚኦ አቃቤ ለአፉየ፣ አቤቱ ለአፌ ጠባቂን አኑር ብሎ ልበ አምላክ ዳዊት የተናገረበት ምክንያት አንደበታችንን ከገታ ነው ሁሉንም ነገር ገታን ማለት ነው። አንደበታችንን ከተቆጣጠር ነው መላ ሰውነታችንን፣ ስሜታችንን፣ ፈቃዳችንን፣ አይምሯችንን ሁሉ ተቆጣጠር ነው ማለት ስለሆነ ነው። እዚህ ላይ በተለይ በዚህ ዘመን ምን ያህል አደገኛ እንደሆነ ላንሳ፣ ይሄ አንደበት የሚለው ቃል። ምክንያቱም ያለንበት ዘመን የሶሻል ሚዲያ ዘመን ነው፣ የቴክኖሎጂ ዘመን ነው፣ የኢንፎርሜሽን ዘመን ነው እና በዚህ ዘመን ያጋጠመንን ችግር በሚገባ ማወቅ ይኖርብናል። ያለንበትን ሁኔታ በሚገባ ማወቅ ይኖርብናል። ምን አይነት ችግር ውስጥ ነው ያለነው? ምን አይነት ሁኔታ ውስጥ ነው ያለነው? አንድ ሰው ስልክ ካለው፣ ኢንተርኔት ካለው በሚሊየን አይደለም በቢሊየን የሚቆጠሩ ሰዎች ዘንድ መድረስ ይችላል። ይኸውና ዛሬ እያየን ነው። አፍሪካ ላይ ተቀምጠው ልጆች በቢሊየን ለሚቆጠር ሰው ተደራሽ ሆነዋል። በአዎንታዊም በአሉታዊም ዛሬ የምናያቸው አብዛኛዎቹ ችግሮች፣ ብዙዎች ችግሮች ከአንደበት የተነሳ የሚመነጩ ናቸው። በፊት በጋዜጣ ነበረ። ለምሳሌ መፈንቅለ መንግስት ሲደረግ ወይም ደግሞ ሌላ ነገር ሲደረግ ቶሎ ብለው ሰዎች የሚይዙት ሬዲዮ ጣቢያ፣ ቴሌቪዥን ጣቢያ ነበር የሚይዙት። ዛሬ ግን ከእያንዳንዱ ቤት ውስጥ ስቱዲዮ ነው ያለው። የእያንዳንዱ ሰው ስልክ ታላቅ የዜና ማሰራጫ ጣቢያ ነው የሆነው። ማለት ነው እያንዳንዳችን በሰዎች ታሪክ ውስጥ ታይቶ በማይታወቅ መንገድ ኃላፊነት እንዳለብን ለማሳሰብ ነው የምንናገረው። አሁን ለምሳሌ እኔ በድምጽ ነው እየተናገርኩ ያለሁት። ይሄ በመላው ዓለም ይሰራጫል። አንዳንድ ጊዜ በድምጽም በምስልም አቀርባለሁ። በመላው ዓለም ይሰራጫል። ግን እዚህ ላይ ብዙዎቻችን መርሳት የሌለብን፣ ብዙዎቻችሁ ድምጻችሁን ላታሰሙ ትችላላችሁ። ምስላችሁ ላይታይ ይችላል። ኢቭን ሌላው ቀርቶ ስማችንም ላይታይ ይችላል። ብዙዎቻችሁ በስክሪን ኔም ነው የምትጠቀሙት። ነገር ግን የግዴታ መናገር የለባችሁም። የግዴታ ምስላችሁ መታየት የለበትም። በየቪዲዮ ስር ኮሜንት የምታደርጉት በመላው ዓለም ብሮድካስት ይደረጋል። አንዳንድ ጊዜ አንዳንድ ሰዎች ያቺ የሚያስቀምጧት ትንሽ ኮሜንት፣ ትንሽ ነገር ብዙ ሰው ላይ ተጽዕኖ እንደሚያደርስ አያውቁም። ዛሬ ለብዙዎች ወጣቶቻችን፣ ለብዙዎች ሕፃናቶቻችን አእምሮ መበላሸት ምክንያት የሚሆነው ባልንጀሮቻቸው የሚናገሩት ያ ትንሽ ነገር ነው። ምክንያቱም እንደ በፊቱ ለአንድ ሰው ብቻ አይደለም የሚናገሩት፣ ለመላው ዓለም ነው የሚናገሩት። ያ በልጆች አእምሮ ላይ ታላቅ ችግር እያመጣ ነው። ይሄ ሳይበር ቡሊ እየተባለ የሚጠራው ይህንን የሚያመለክት ነው። በኢትዮጵያ በዚህም በአሜሪካም በሌሎችም ስፍራዎች ላይ ብዙ ሕፃናት ከዚህ የተነሳ፣ ብዙ ወጣቶች ከዚህ የተነሳ ተጎድተዋል። አዋቂዎችም ይጎዳሉ። የሚያናግራቸውና የሚጠይቃቸው ስለጠፋ ነው እንጂ። ስለዚህ አንደበት የሚለው ቃል ምናልባት ይሄ በኦዲዮ የምንሰማው በድምጽ የምንሰማው ነገር ብቻ እንዳይደለም መገንዘብ ይኖርብናል። ቴክስት የምናደርገው፣ የምናወራው፣ የምንናገረው እነዚህ ሁሉ ነገሮች ተደማምረው ነው። ስለዚህ ይሄንን ስብከት ወይንም ደግሞ ይሄንን ቃል በምንሰማበት ጊዜ በተለይ በዚህ ዘመን እንዲህ ቀላል ነገር እንደሆነ አድርገን ልናስበው አይገባም ለማለት ነው።
በዚህ በዘመናችን እጅግ በጣም አንገብጋቢ የሆነ እጅግ በጣም ከባድ የሆነ ችግር እየሆነ መምጣቱን ልታስተውሉ ይገባቸዋል፣ ልትገነዘቡ ይገባቸዋል ማለት ነው። ስለዚህ ቅዱስ ያሬድ ምንድነው የሚለን? በንጹህ ከጾምን በንጹህ ዘጾመ በከንፈራችን ደግሞ በአንደበታችን ደግሞ ጠባቂ ካስቀመጥን እግዚአብሔር ለኔና ለናንተ ተስፋ የገባልንን ያንን አዲስ ዓለም እንወርሳለን ነው የሚለን። የዚያ ባለቤቶች እንሆናለን። ስለዚህ በዚህ በጾማችን ወቅት አንዱ ራሳችንን ልንጠይቀው የሚገባን ነገር ቢኖር ይህን ነው። አንደበቴ ሰዎችን የሚያንጽ ነው ወይስ የሚያፈርስ ነው? አንደበቴ ለሌሎች በረከት የሆነ ነው ወይስ መርገምን ያመጣ ነው? ቅዱስ ያዕቆብ በጣም የሚገርም ቃል ይናገራል። በዚህ በያዕቆብ መልእክት ላይ ምን ይላል? በርሱ ይለናል፣ በአንደበታችን በርሱ ጌታን እና አብን እንባርካለን፣ በርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥና የሚመርን ውሃ ያመነጫልን? ወንድሞቼ ሆይ በለስ ወይራን፣ ወይራስ ወይን በለስን፣ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም። ስለዚህ ምንድነው? አንደኛ ራሱ ማለት እንግዲህ ኃጢአት ሁልጊዜ ኢነር ፍራግመንቴሽን የምንለውን ይሄንን ውስጣዊ የሆነ መከፋፈልን ነው የሚያመጣው። የተለያየ ሰዎች እንድንሆን ነው የሚያደርገን። ወደ እግዚአብሔር መቅረብና ንስሐ ደግሞ ሃርመኒን፣ ስምምነትን ነው በውስጣችን የሚፈጥርብን። ስለዚህ አንዱ በጾማችን ልናገኘው የሚገባን በረከት ቢኖር ምንድነው ካላችሁኝ፣ የእግዚአብሔር የሆነውን ነገር ብቻ የሚናገር የእግዚአብሔር የሆነውን ነገር ብቻ የሚያስብ ህይወት እንዲኖረን ነው። ስለዚህ ከአንዱ ምንጭ ማለትም ከአንዱ ከኛ ህይወት በረከትና መርገም መውጣት የለበትም ማለት ነው። ያ ከሆነ ተስፋ መንግስተ ሰማያትን ማለት ከሞት በኋላ እናገኛለን አይደለም፣ አሁን እንኖርበታለን። አንደበቱን የተቆጣጠረ ሰው በእግዚአብሔር መንግስት ውስጥ ነው የሚኖረው። ምክንያቱም የበረከት ሰው ነው የሚሆነው፣ የደስታ ሰው ነው የሚሆነው፣ የእርቅ ሰው ነው የሚሆነው። ስለዚህ የቅዱስ ያሬድ ትምህርት በተለይ በዚህ ዘመን ለኔና ለናንተ ታላቅ ነገር ነው። እዚህ ላይ አገልጋዮች ለሆናችሁ መናገር የምፈልገው ይሄንን ነው። ከመድረክም ይሁን በሶሻል ሚዲያም ይሁን በተለይ እግዚአብሔር የቃል ጸጋን የሰጠን የአንደበት ንግግርን ጸጋ የሰጣችሁ ወንድሞች እህቶች፣ በማናቸው መንገድ ያላችሁ የምንናገረው ነገር ማህበረሰቡን አፌክት እንደሚያደርገው ማህበረሰቡን ለመልካምም ይሁን ለክፉ ነገር የሚያነሳሳ እንደሆነ ማወቅ አለብን። ስለዚህ በጣም መጠንቀቅ አለብን። እንደገና ይቅርታ ይደረግልኝና ተመልሼ የያዕቆብ መልእክት ላይ እሄዳለሁኝ። ያዕቆብ በዚህ ስፍራ ላይ መጀመሪያ ሲጀምር ስለ አንደበት ሲናገር በጣም የሚገርም ነገር ይናገራል። ወንድሞቼ ሆይ ከናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንቀበል ታውቃላችሁና ብሎ ነው የሚጀምረው። ከዚያ ነው ወደ አንደበት የሚናገረው። የባሰውን ፍርድ እንቀበል ታውቃላችሁና ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እንደ አገልጋይ አንዳንድ ጊዜ ምን ነው ይሄንን ባልተናገርኩ ያልኩበት ጊዜ አለ፣ ንስሐ የገባሁበት ጊዜ አለ። ስለዚህ ዝም ብለን መናገር የምንችልበት እድልና ሁኔታ ስላገኘን ስፒከሩ ስላለ፣ ስልኩ ስላለን፣ ኢንተርኔቱ ስላለን መናገር የለብንም፣ መጻፍ የለብንም፣ ኮሜንት ማድረግ የለብንም። ቆም ማለት አለብን፣ ኃላፊነትን መውሰድ አለብን። ይሄ ለመምህራኑም ለተናጋሪዎችም እግዚአብሔር የመናገር ስጦታ ለሰጣችሁም በሙሉ ነው። ሀገርን የሚያንጽ ሕዝብን አንድ የሚያደርግ ወደ መልካም ነገር የሚያመጣ መልካምና በጎ የሆነ ነገርን ለመናገር እግዚአብሔር ይርዳን። እግዚአብሔር አምላክ ከሁላችሁ ጋር ይሁን። እንቀጥላለን። በዚህ አጋጣሚ ደግሞ እግዚአብሔር ያስተማራችሁን በዚህ ወቅት ደግሞ እግዚአብሔር እየተናገራችሁ ያለውን በኮሜንትም በአስተያየት መስጫውም ላይ እንድትናገሩ ወይም ደግሞ አስተያየታችሁን እንድትሰጡ በእግዚአብሔር ስም አሳስባችኋለሁኝ። ስለዚህ አሁን ልጠይቃችሁ፣
ይህ ነገር በዚህ ዘመን ችግር የሆነው ለምንድን ነው? ለምንድን ነው የአንደበት ጉዳይ ከባድ የሆነው በዚህ ዘመን? እናንተስ በሕይወታችሁ ይህ የአንደበት ጉዳይ ችግር ሆኖባችሁ ነበር? መፍትሄውን እንዴት አገኛችሁ? አስተያየታችሁን ስጡኝ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑ።